በየቀኑ ጠዋት ላይ አእምሮአችን ትንሽዬ በርን ይከፍትልናል። ሐሳባችሁንና ማንነታችሁን እንድትለውጡ የሚያስችል ልዩ በር። ብዙ ሰዎች ይህንን በር በጭራሽ አይጠቀሙትም። በምትኩም ስልካቸውን ይዛሉ፣ ማህበራዊ ሚዲያን ይጠቀማሉ። ጭንቀት ይሰማቸዋል፣ በዕለት ተዕለት ህይወታቸው ውስጥ ይጣደፋሉ። ጭራሽ የሚያስጠላው ደግሞ ኃይለኛው ጊዜያቸውን እንዳባከኑ እንኳን በጭራሽ አያውቁም። በዛሬ ቪዲዮም በየቀኑ ጠዋት ላይ የሚደጋገሙ 5 ቀላል ሐሳቦች ብቻ መላ ህይወታችሁን ሊለውጡ እንደሚችል አጋራችኋለሁ። እነዚህም ሐሳቦች እንድትረጋጉ፣ ጠንካራ እንድትሆኑ፣ ትኩረት እንድትሰጡ፣ ለማንኛውም ነገር ዝግጁ እንድትሆኑ ይረዷቸዋል። እነዚህም ሐሳቦች የመጡት ከጥንታዊ የስቶይክ ፍልስፍና ሲሆን በዘመናዊ ሳይንስም የሚደገፉ ሐሳቦች ናቸው። እየጠፋችሁ እንደሆነ ከተሰማችሁ፣ ከተጨነቃችሁ፣ እንደ ሁሉ ጊዜው እየኖራችሁ ከሆነ ይህ ምናልባት ሳምንቱ ሙሉ ከምትሰሙት በጣም አስፈላጊው መልእክት ሊሆን ይችላል። እኔ አብርሽ ማክ እባላለሁ። ሰዎችን ደስተኛና ጠንካራ ህይወት እንዲኖሩ አእምሮአቸውን እንዲመለከቱ ረዳቸዋለሁ። በሚቀጥሉት ጥቂት ደቂቃዎች ውስጥም 3 ወሳኝ ነገሮችን አሳያቸዋለሁ። አንደኛ፣ ለምን ጠዋት አእምሮአችሁን እንደገና ለማስተካከል በጣም ጥሩ ጊዜ እንደሆነ ነግራቸዋለሁ። ሁለተኛ፣ በየዕለቱ እናንተን የሚያጠነክሩ 5 ቀላል የስቶይክ ሐሳቦችን አካፍላቸዋለሁ። ሶስተኛ፣ ለመረጋጋት፣ ደፋር ለመሆንና የበለጠ ነገሮችን ትኩረት ለመስጠት በየማለዳው በ2 ደቂቃ ውስጥ እነዚህን 5 ቀላል ሐሳቦች እንዴት እንደምትጠቀሙት አስመለክታችኋለሁ። ይህንን ቪዲዮ ከተመለከታችሁት በኋላ ፍሬ ካላገኛችሁበት አብርሽ ልክ አይደለም ማለት እኔም መውቀስ ትችላላችሁ። የቪዲዮ ዋና ሐሳብ የመጨረሻው ፓርት ላይ ይገኛል። እስከ ቪዲዮ መጨረሻ ድረስ አብራችሁን መቆየታችሁን እንዳዘነጉ። The 5 simple morning thoughts። አንደኛ፣ ዛሬ ተቃውሞ አጋጥሞኛል እና ምንም አይደለም በሉት። ይህ ሐሳብ የመጣው ከማርከስ ኦርሊዮስ ሲሆን ከሮማዊው ንጉሠ ነገሥት ከጥበብ ጆርናል የተገኘ ነው። ማርከስ በየማለዳው ቀኑ መጥፎ ሰዎችን፣ ደግነት የጎደለው ጊዜን፣ ጭንቀትን ወይም ችግሮችን ሊያመጣ እንደሚችል ራሱን እንደሚያስታውስ ጽፎልናል። እሱ አሉታዊ መሆን ፈልጎ ሳይሆን ለሚመጡበት ነገር መጀመሪያ ዝግጁ ሆኖ መገኘትን ስለሚፈልግ ነው። ችግሮች የሚያስደንቁ ነገሮች አይደሉም። እነሱ አንዱ የህይወታችን አካል ናቸው። መዘግየቶች ይኖራሉ፣ የተበላሹ ነገሮች ይኖራሉ፣ አለመግባባቶች ይኖራሉ፣ ፈተናዎች ይኖራሉ። እነዚህን ነገሮች ግን ስትጠብቋቸው በፍጹም አይጥሏችሁም። ቀድሞውኑ ነፋስ እንደሚመጣ ካወቃችሁ ራሳችሁን ማረጋጋት፣ ራሳችሁን መጠበቅ ትችላላችሁ። ዘመናዊ ሳይንስም ይህንን የስትረስ ክትባት ይለዋል። አእምሮአችን ተግዳሮቶቹን የተለመዱ መሆናቸውን ሲያውቅ ለመረበሽ አይጋበዝም። ስለዚህ ሁሌም ጠዋት ራሳችሁን ይህንን አስታውሱት። ዛሬ የሆነ አስቸጋሪ የሆነ ነገር ሊገጥማችሁ እንደሚችል እና ያ ምንም ማለት እንዳልሆነ ለራሳችሁ መንገድ ይኖርባችኋል። ይህንን ለራሳችሁ ስትነግሩት አእምሮአችሁ የተረጋጋና ዝግጁ እንዲሆን ታደርጉታላችሁ። ለምሳሌ ዛሬ አንድ ሰው መጥፎ መልእክትን ቢልክላችሁ ከመደንገጥ ይልቅ አውቄው ነበር፣ ዛሬ የተመሰቃቀለ ሊሆን እንደሚችል አስቤ ነበር በሉ ለራሳችሁ። ከዛም በነገሩ ከመደንገጥ ይልቅ በጣም አስደንጋጭ ነው የምትሉት ነገር በጣም አንሶ ታዩታላችሁ። ይህ ነገር በሚገጥማችሁ ጊዜም መውሰድ ያለባችሁ እርምጃ ብትችሉ ከ10 ጊዜ በላይ ዛሬ ተቃውሞ ገጥሞኝ ነበር እና ምንም ማለት አይደለም እያላችሁ ለራሳችሁ ደጋግማችሁ ንገሩት። ይህንን ባደረጋችሁበት ቅጽበትም ውስጣችሁ ሲረጋጋ ታያላችሁ። ሐሳብ ቁጥር 2፣ ሁሉንም ነገር መቆጣጠር አልችልም፣ ነገር ግን ነገሩን እንዴት እንደምቀበለው መቀየር እችላለሁ በሉት። ይህ ሐሳብ የመጣው ከኢፒክተስ ከሚባል ሌላ የስቶይክ መምህር ነው። ህይወት 2 ባሊዎች አሏት ይለናል ይህ ፈላስፋ። አንደኛው መቆጣጠር የምትችሏቸው ነገሮች ሲሆኑ፣ ሁለተኛው ደግሞ መቆጣጠር የማትችሏቸው ነገሮች ናቸው። ምርጫችሁ፣ ጥረታችሁ፣ አመለካከታችሁና ድርጊቶቻችሁን መቆጣጠር ትችላላችሁ። ነገር ግን ሰዎችን፣ የአየሩን ሁኔታ፣ ያለፈውንና የወደፊቱን ጊዜ መቆጣጠር በፍጹም አትችሉም። ልትለውጡት የማትችሉት ነገሮች ላይ በፍጹም አትጨነቁ።
የእናንተ ኃላፊነት ባልሆኑ ነገሮች ላይ ስትጨነቁ አትዋሉ። ትኩረታችሁን መቆጣጠር ወደምትችሉት ነገር ላይ አተኩሩ። ይህንንም ደጋግማችሁ የምታደርጉ ከሆነ ጭንቀታችሁ ይቀንሳል፣ ኃይላችሁ ይጨምራል። ሳይኮሎጂም ይህንን ኢንተርናል ሎከስ ኦፍ ኮንትሮል ይለናል። እነዚህንም ተረድተው በህይወታቸው ላይ የሚተገብሩ ሰዎች ደስተኛ፣ ጤናማና ስኬታማ ህይወትን ይኖራሉ ይለናል። ጠዋት በተነሳችሁ ጊዜ ራሳችሁን እንዲህ ያላችሁ ንገሩት፣ ድርጊቶቼን፣ ምርጫዎቼንና አመለካከቶቼን እቆጣጠራለሁ በሉት። ለራሳችሁ ቢያንስ ይህንን 10 ጊዜ ደጋግማችሁ ንገሩት። ከዛ ለውጥን ትመለከታላችሁ። ሐሳብ ቁጥር 3 እኔ ሐሳቦች አይደለሁም የሐሳቦቼ ተቆጣጣሪ እንጂ በሉ። አእምሮአችሁ ሐሳቦችን የሚፈጥር ማሽን ነው። ብዙዎቹ ግን እውነት አይደሉም። አብዛኛዎቹ ሐሳቦች የቆዩ ፍርሃቶች፣ የቆዩ ጭንቀቶች፣ አሮጌ እምነቶች ናቸው። እነዚህም እናንተ መሆን ከምትፈልጉት ጋር ፈጽሞ የማይዛመዱ ሐሳቦች ናቸው። አንጎላችሁም ይህንን የሚያደርገው እናንተን ለመጠበቅ እየሞከረ ስለሆነ ነው። ብዙውን ጊዜም መጥፎን ሐሳብ ያሳስባችኋል። እናንተ ግን ልትነቁበት ይገባል። ሁሉንም ሐሳብ ማመን የለባችሁም። እነዚህ አስፈሪ አሉታዊ ሐሳቦች በሚመጡባችሁ ጊዜም ራሳችሁን እንዲህ ያላችሁ ንገሩት፣ ለነገሩ በቂ አይደለሁም፣ መፍራት አልፈልግም እያላችሁ ለራሳችሁ ንገሩት። ራሳችሁን ከውጭ ሆናችሁ እንደሚመለከት ሰው ራሳችሁን አስተውሉት። ይህም ክሎት ኮግኒቲቭ ዲስታንስ ተብሎ ይጠራል። ይህም የሚነግረን የስሜታዊነት ጥንካሬ በጣም ኃይለኛ መሳሪያ እንደሆነ ነው። አንጎላችሁ ትወድቁ ይሆናል ካላችሁ አመሰግናለሁ ግን ከተለየ እምነትን መርጫለሁ ብላችሁ ለራሳችሁ ደጋግማችሁ ንገሩት። ሐሳብ ቁጥር 4 ላለኝ ነገር አመስጋኝ ነኝ በሉ። ምስጋና ቀላል ነገር ሊመስላችሁ ይችላል። በሚያስደንቅ ሁኔታ ግን በጣም ፓወርፉል ነገር ነው። ምስጋና ቀላል ነገር አይደለም። ምስጋና ጥንካሬያችሁ ነው። በምታመሰግኑበት ጊዜም ፍርሃትን ሳይሆን ተስፋን ለማግኘት አንጎላችሁ ይሰለጥናል። ችግሮቻችሁን ሳይሆን እድላችሁን ትመለከታላችሁ። ህይወትን እንደ ተራ ነገር መመልከት ታቆማላችሁ። ሳይንስም እንደሚያሳየን ከሆነ አእምሮአችን ዶፓሚንና ሴሮቶኒን የሚባሉ ኬሚካሎችን በምስጋና ጊዜ እንደሚያመነጭ ይነግረናል። ምስጋናንም በየቀኑ የሚለማመዱ ሰዎች በተሻለ ሁኔታ እንደሚተኙ፣ ከሌሎች በተለየ ብሩህ ተስፋ እንዳላቸው ይነግረናል። ጠዋት ላይ ህይወት አስጨናቂ ነው ብሎ ከማሰብ ይልቅ ለፀሐይ ብርሃን፣ ለትንፋሻችሁ፣ ለቤተሰቦቻችሁ እድሉን ስላገኛችሁ ፈጣሪን አመሰግናለሁ ማለት አለባችሁ። አንድ ትንሽዬ ምስጋና የቀናችሁ ሙሉ አቅጣጫ ይለውጠዋል። ስለዚህ ጠዋት ስትነሱ ማድረግ ያለባችሁ አራተኛው ሐሳብ ፈጣሪያችሁን የምታመሰግኑባቸውን 3 ልዩ ነገሮች አውጥታችሁ ለሱ ፈጣሪያችሁን አመስግኑ። ሐሳብ ቁጥር 5 ህይወት አጭር ናት፣ ዛሬ ሙሉ ለሙሉ መኖር እፈልጋለሁ በሉ። ይህ የመጨረሻው ሐሳብ የመጣው መመንቶ ሞሪ ከሚባለው የስቶይክ ሐሳብ ሲሆን ትርጉሙም እንደምትሞቱ አስቡ ማለት ነው። ይህ በእውነቱ የሚያስፈራ ሐሳብ ሊሆን ይችላል። ነገር ግን ይህንን ሐሳብ በደንብ ከተረዳችሁ ነፃ፣ ሰላማዊ ሰው ትሆናላችሁ። ህይወት አጭር እንደሆነች ስታስታውሱ ቀናትን ማባከን ታቆማላችሁ። ደስታችሁንና ህልማችሁን ወደ ነገ መግፋት ታቆማላችሁ። ትክክለኛውን ጊዜ መጠበቅ ታቆማላችሁ። የተሰጣችሁን ቀን ታመሰግናላችሁ። አንድ ቀን የመጨረሻው የፀሐይ መውጣቷ እንደሚሆን ስታስታውሱ እያንዳንዱ የፀሐይ መውጫ የበለጠ ትርጉም ያለው እንደሆነ ታውቃላችሁ። ሳይንስም እንደሚያስመለክተን ከሆነ ስለ ህይወት አጭርነት የሚያስቡ ሰዎች የበለጠ ደስተኛና አመስጋኝ እንደሆኑ ይነግረናል። ዛሬ የመጨረሻችሁ ቀን እንደሆነ ብታውቁ ኖሮ በትናንሽ ነገሮች ላይ ትጨነቁ ነበር? ዓለማችን ላይ በሚገኙ በትናንሽ ቁሶች ትሸወዱ ነበር? እነዚህን ጥያቄዎች ለራሳችሁ ደጋግማችሁ በመጠየቅ መልሱን ማግኘት ይኖርባችኋል። ጠዋት ላይ መመልከት፣ ማስታወስ ከሚገባችሁ ሐሳብ አንዱ ህይወት አጭር እንደሆነች ነው። ዛሬም በዓላማ መኖር እንዳለባችሁ በማወቅ ነው። በአጠቃላይም ፈተናዎቻችሁን ጠብቁ፣ ራሳችሁን ተቆጣጠሩ፣ ሐሳቦቻችሁን ለዩ፣ ምስጋናን ተለማመዱ፣ ህይወት አጭር እንደሆነች አስታውሱ። እነዚህን ሐሳቦች በየማለዳው ለ7 ቀናት ብቻ ተጠቀሙት። ከዛ ህይወታችሁ እንዴት እንደሚቀየር ትመለከታላችሁ። የዛሬው ቪዲዮ ይህንን ይመስል ነበር። በሌላ የላይፍ ሌሰን እስከምንገናኝ ድረስ ቸር ቆዩልኝ ባይ